ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ብለህ እንዳልከው፣ አዎ በአምላኳ ታዛ ትጠለላ፣ በአምላኳ ጥላ ስር፣ በአምላኳ ቃል ትታመን። ማራት ኢትዮጵያ ማራት ሀገሬን መጠሪያ ስሜን። በማራትማ ብራዘር ስንት ጊዜ እኮ እግዚኦ ማርነ ክርስቶስ አለን። ኪራ ላይ ስንት ዘመን አለን። ወደ እግዚአብሔር ቃል ተመለሱ። ወላይታ ከወላይታው ይናጫል፣ ይባላል። የዓለም መንግስታት የሀገር መንግስት አይፈሩ፣ ዩናይትድ ኔሽንን አይፈራ፣ የሃይማኖት መሪ ኦርቶዶክሳዊ ጳጳስን አይፈራ፣ የእስላሙን ሼካ አይፈራ፣ የጴንጤን ፓስተር አይፈራ። አመፅ ከእግዚአብሔር ቤት ጀምሮ ንስሐ ግቡ። አደገኛ በሽታ በደቡብ ክልል ላይ ተገኝቷል እየተባለ ይወራል። እውነት ነው አይደለም አላቅም። ልክ እንደዚህ ገዳ እየሆነ ማለት ነው። ወንድምነት ቤኔ ነው እውነት ነው። ኦኬ ዝርያው እንደ ኢቦላ አይነት ያለ ሆኖ እንደዛ አይነት ቫይረስ ኢቦላ አይደለም ሌላ ቫራይቲ ያለው ግን እንደዛ አይነት ቫይረስ ኦልሬዲ ተነስቷል እና 3 ሰዎች መሞታቸው በሱ ታውቋል። 3 ደግሞ ሌላ ይሞቷሉ። አንተ ክርስቲያን አይደለም፣ አንቺ ክርስቲያን አይደለሽም፣ አይደለህም። ይሄ ካቃተህ አይደለንም። ካቃተ በጸጋው ዙፋን ፊት ተደፋና ለምን ወንድሜን ይቅር ማለት አቃተኝ፣ ጌታዊ ልቤን ፈውሰው በለው። እንደኔ የበደላችሁን ፈጥናችሁ ተስማሙ፣ ይቅርታ ጠይቁ። አሁን ምን ስላደረጉ አርሲ ውስጥ ያሉት ይገደላሉ? ባጨዳ ወቅት እህል እያጨዱ እያሉ ነው መጥተው ርፍርፍ አድርገዋቸው የሄዱት። በማቀው ቀበሌ በማቃቸው ሰዎች ሰው ጤፍ እያጨደ ብራዘር፣ አመቱን ሙሉ የደከሙ ገበሬዎች። አምላኬ ምን አደረገ ይሄ ደግ ገበሬ? ንስሐ ገባ። መተላለቅ የፈለከው ገጀራ ገዝተሃል፣ ጥይት ገዝተሃል፣ እየተገዳደልክ ነው። አንዱ ትፈጃለህ። ሞት ነው የፈለከው አይደል? ይኸው ኢትዮጵያ ውስጥ ተገኘ የተባለ በሽታ የእያንዳንዳችሁን ቤት ያንኳኳል። እግዚአብሔርን የሚፈሩ ብቻ ይታደጋቸዋል። እግዚአብሔር አታሳብብን። መጽሐፍ ላይ ታላቁ ነቢይ ሙሴ ዘዳግም መጽሐፍ ምዕራፍ 32 ላይ ቴንኪዩ መንፈስ ቅዱስ 32 ላይ የሚለው ነው፣ ሰማያቶይ አድምጡ እኔም እናገራለሁ፣ ምድርም የአፌን ቃል ትስማ። ትምህርቴ እንደ ዝናብ ነጠብጣብ ትፈሳለች፣ ነገሬ እንደ ጠል ትንጠባጠባለች። በልምላሜ ላይ እንደ ጤዛ፣ በሳርም ላይ እንደ ካፊያ። የእግዚአብሔርን ስም እጠራለሁ፣ የአምላካችንን ታላቅነትን ስጡ ካለ በኋላ እርሱ አምላክ ነው፣ ስራውን ፍጹም ነው፣ በመንገዱ የቀና የታመነ አምላክ፣ ክፋትም የሌለበት እሱ እውነተኛና ቅን ነው ይላል። ከዛስ እዚህ ጋር ነው የሚናገረው። ቆይ እዚህ ጋር ምን ይልናገር መሰለህ? እሱ እዚህ ጋር ምናገር መሰለ እስራኤልና የድሮውን ዘመን አስብ፣ የብዙ ዓመታትንም አስተውል። አባትን ጠይቅ ያስታውቅህማል፣ ሽማግሌዎችን ጠይቅ ይነግሩህማል። ይሄ ባለፈው ትውልድ እግዚአብሔር እንዴት እንደረዳቸው፣ እንዴት እንዳሻገራቸው፣ ባህሩ እንዴት እንደከፈለ፣ ከጭንጫ አለት ላይ ውሃን እንዴት እንዳፈለቀ ይነግሩሃል። ጠይቅ ባለፉ ሽማግሌዎችን። ምን እያለው ነው ሙሴ? አትለፋለፍ፣ እኔ የምነግረን ማሰማ ከሆነ አባቶችን ጠይቅ። ቅድም ወንድሜ ሙሴ ሰሙ ያነበበው ቃል ማለት ነው። ለልጆቻቸው ለልጅ ልጆቻቸው እንዲያስተላልፉ ለአባቶቻቸው የተነገረ ቃል እነሱን ጠይቅ ይነግሩህማል። ልዑል ለአሕዛብ ርስታቸውን ባወረሰ ጊዜ የአዳምን ልጆች በለየ ጊዜ እንደ እስራኤል ልጆች ቁጥር የአሕዛብን ድንበር አቆመ ካለ በኋላ ይኸውልህ የእግዚአብሔር ዕድል ፈንታ ህዝቡ ነው፣ የያዕቆብም የርስቱ ገመድ ነው ካለ በኋላ የሚለውን ስማልኝ። በምድረ በዳ በጥማት የንፋስም ጩኸት በሞላበት ውድማ አገኘው፣ ከበበው፣ ተጠነቀቀለትም። እንደ አይኑ ብሌን ጠበቀው፣ ንስር ጫጩቶቿ እንደምታወጣ በእርሱ ላይ እንደሚሰፍፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው ካለ በኋላ ሎክ ብራዘር እግዚአብሔር ብቻውን መራው፣ ከእርሱ ጋር ሌላ አምላክ አልነበረም ይላል።
እግዚአብሔር ከማጋ መራው ይላል? ብቻውን መራው። አለቅ። ይሄው ነው የዛሬ መልእክት። ብቻውን መራው። ተአምራትን ሲያደርግ የእስራኤል አምላክ ብቻውን ተአምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ ነው ያለው። ብቻውን ፈርዖንን ከነሰራዊቱ በኤርትራ ባህር አሰጠማቸው። ብቻውን እሱ ብቻ በክብር ከፍ ከፍ ብሏልና እንዳሉት ማለት ነው። ሃሌሉያ። እሱ ብቻውን መራው። በምድር ከፍታዎች ላይ አወጣው። የአባቱንም የያዕቆብንም ርስት አበላው። የእግዚአብሔርም አፍ ይህን ተናግሯል ይላል ኢሳይያስ ሲናገር። ብቻውን ነው የመራው። ባህሩን ብቻውን ነው ያደረገው። ሙሴን እንደ ምሳሌነት ነው በትሩን ዘርጋ ባህሩን ምታው ብሎ ሲለ የመጣው። በጎች ይጠብቅበት እኮ የነበረውን ተራ በትር እኮ ነው ጣለው ብሎ ሲጥለው እባብ ሆነ። አንሳው አለው። እጅን ወደ ብብታ አስገባ አለው። ይህንን ምልክትን የሰጠው እግዚአብሔር ነው። በበትሩ እንኳን ሙሴ ሲዘረጋ በትሩን ብቻ ጥሎበት ውሃ ሳያመጣ ነፋስን ሳያመጣ ቢከፍለው እንኳን የከፈለው እግዚአብሔር ነው፣ በባሪያው እጅ ማለት ነው። እግዚአብሔርም ይላል አይደል በሐዋርያት ሥራ ምዕራፍ 19 ላይ በጳውሎስ እጅ የሚያስደንቅ ተአምራትን በማን እጅ? ሃሌሉያ። የአባቶች አምላክ ለዘላለም ስም ይባረክ። ጳውሎስና ኢየሱስ አይደሉም ተባብረው ታምራቱን ያደረጉት? እግዚአብሔርም በሙሴ እጅ ታምራትን ያደረገ እግዚአብሔር፣ ልብ በል። በጣኒዮስ በረሃ ታምራትን ያደረገ እግዚአብሔር በል። በኤርትራ ባህር ታምራትን ያደረገ እግዚአብሔር፣ በሙሴም እጅ ታምራትን ያደረገ እግዚአብሔር፣ በጳውሎስም እጅ የሚያስገርም ታምራትን ያደርግ ነበር። የታምራት ባለቤት ማን ነው? እግዚአብሔር አምላካችን። እግዚአብሔር ለዘላለም ስም ይባረክ። ለዘላለም ስም ይባረክ። ጳውሎስና እግዚአብሔር ታምራት አደረጉ አይባልም። አንተ ብራዘር፣ እሱ የክብር ዕቃ ነው፣ እኔም አንተም የክብር ዕቃ ነን። ስሜን በአሕዛብ ዘንድ የሚሸከም የክብር ዕቃዬ እንደሆነ እኔ አመለክተዋለሁ ብሎ ለሐናንያ እንደነገረው ማለት ነው። ይህ ሰው የክብር ዕቃ ነው። እኔም አንተም አንቺም የክብር ዕቃ ነን። ራስን ለእግዚአብሔር ፍቀድለት። ይህ እግዚአብሔር ዛሬ ሆሊዴ ወስዶ ስራ ቁም ያለው ታምራትን ማድረግ በነ ኤርሚያስ በነ ሰሙ በነ መርጌታ ዘመን አልሰራም፣ አረጀው፣ አለፈብኝ፣ አሁን ብዙ ትውልዱም ታምራትን ስለማይቀበል ብሎ አይልም። ለሚያምኑት አባቴ እስከ ዛሬ ይሰራል እኔም እሰራለሁ ብሎ እንዳለ ጌታችን ኢየሱስ ክርስቶስ በጳውሎስ እጅ በሙሴ እጅ ታምራትን የሰራ ከ1500 ዓመት በኋላ ማለት ነው። በሙሴና በጳውሎስ የዘመን መካከል ከ1500 ዓመት የዘመን ርቀት አለ። ከ1500 ዓመት በኋላ አሳዳጁም ጳውሎስን ጠርቶ በሙሴ እጅ ታምራትን በጣኒዮስ በረሃ ላይ ያደረገ፣ በግብፅ ያደረገ፣ በፈርዖንና በሰራዊቱ ላይ ያደረገ፣ በባህሩ ላይ ያደረገ፣ በምድረ በዳ ላይ ያደረገ፣ ከዓለት ላይ ውሃን እያፈለቀ ያጠጣቸው፣ ቀን በደመና ሌሊቱም በእሳት ብርሃን የመራ በባሪያው እጅ ታምራትን ያደረገ ጌታ ዛሬም በአዲስ ኪዳን ላይ ከ1500 ዓመት በኋላ እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራትን ያደርግ ነበር። ኢየሱስ ተወኝ አንተዬ፣ መንፈሴን አታበሳጨው ስልህ እኔ የሥላሴ ባሪያ ተወኝ ስልህ ተውን። የምናመልከው አምላካችን እግዚአብሔር እናውቃለን። ስለዚህ ምን ተብሎ ነው የተጻፈለት? ምን ተብሎ ነው የተጻፈለት? አንተዬ ዳዊት እምትለው አለህ እንዴ? እምትለው አለ ዳዊት? አቤቱ ፍርድን ለንጉሥ ስጥ፣ ጽድቅህንም ለንጉሥ ልጅ። ሕዝብህ በጽድቅ ችግረኞችም በፍርድ ይዳኝ ዘንድ። ተራሮችና ኮረብቶች ለሕዝብህ ሰላምን ይቀበሉ። ለችግረኞች ሕዝብህ በጽድቅ ትፈርዳለህ፣ የድሆችንም ልጆች ታድናለህ፣ ክፉን ታዋርደዋለህ።
ፀሐይ በሚኖርበት ዘመን ሁሉ በጨረቃም ፊት ለፊት ለልጅ ልጅ ይኖራል። እንደ ዝናብ በታጨደ መስክ ላይ በምድርም ላይ እንደሚንቀባጠብ ጠብታ ይወርዳል። በዘመኑ ጽድቅ ያብባል። ጨረቃም እስኪያልፍ ድረስ ሰላም ብዙ ነው። ከባህር እስከ ባህር ድረስ ከወንዝም እስከ ወንዝ ድረስ ምድር ዳርቻ ድረስ ይገዛል። ልጁ እያለው ነው። በፊቱ ኢትዮጵያውያን ይሰግዳሉ፣ ጠላቶቹም አፈር ይልሳሉ። የተርሴስና የደሴቶች ነገስታት ስጦታን ያመጣሉ። የአረብና የሳባ ነገስታት እጅ መንሻን ያቀርባሉ። ነገስታቱም ሁሉ ይሰግዱለታል፣ አሕዛቡም ሁሉ ይገዙለታል። ችግረኛውን ከቀማኛው እጅ፣ ረዳት የሌለውን ከምስኪኑ እጅ ያድነዋልና። ለችግረኛና ለምስኪን ይራራል፣ የችግረኞችን ነፍስ ያድናል። ማ እግዚአብሔር ሩህሩህ አምላክ ከግፍ ከጭንቀት ነፍሳቸውን ያድናል። ስማቸው በፊቱ ክቡር ነው። እርሱ ይኖራል። ከአረብ ወርቅ ይሰጡታል፣ ሁልጊዜም ወደ እርሱ ይጸልያሉ፣ ዘወትርም ይባርኩታል። በምድር ውስጥ በተራሮች ላይ መጠጊያ ይሆናል። ፍሬውም ከሊባኖስ ይልቅ ከፍ ከፍ ይላል፣ እንደ ምድር ሳር ይበቅላል ካለ በኋላ እንደዚህ ይላል። ስሙ ለዘላለም ብሩክ ይሆናል። ከፀሐይ አስቀድሞ ስሙ ይኖራል። የምድር አሕዛብ ሁሉ በእርሱ ይባረካሉ። አሕዛብ ሁሉ ያመሰግኑታል። መሲሁ ኢየሱስ አሕዛብ ሁሉ ያመሰግኑታል። እስራኤል እየሰማ ነው። አንተ ገና የሺዋ ኢየሱስ ማን ነው? እናቱ እግዚአብሔር ምሕረት ያርግላችሁ፣ እናቱ ጋለሞታ ሴት ነች እያላችሁ ስትሳደቡ፣ ድንግል ሴት ነች የወለደችው። እኔ ፊት ይህንን አትለፋለፍም፣ ታውቃላችሁ። እናንተ ግን ተፈልቀ አበሻቅጠ፣ እናቱንም አበሻቅጠ፣ ተወላጁንም አበሻቅጠ፣ ታናክን አታይም፣ ቶራ አንብብ ሲሉ ያዛጋሃል። ይኸው አሕዛብ እየባረኩት ነው። የሽዋው አዳን እናንተ ዝም ብትሉ ፍልስጤማውያን እየባረኩት ነው። ሶርያውያን እየባረኩት ነው። አውሮፓውያን እየባረኩት ነው። አረብ ሀገራት እየባረኩት ነው። ምድርና ሞላ አሜሪካ፣ አፍሪካ እየባረኩት ነው። ካናዳ፣ አውስትራሊያ እየባረኩት ነው። በባህር ደሴቶች የሚኖሩ ሁሉ አሕዛብ በእርሱ ይባረካሉ። አዎ በአብርሃም ልጅ በሆነው በኢየሱስ። እንደዚሁም አሕዛብ ሁሉ ስሙን አሕዛብ ሁሉ ያመሰግኑታል። ማንን? የቆመውን የእሴይን ስር የዳዊትን ልጅ ካለ በኋላ እንደዚህ ይላል። ብቻውን ታምራትን የሚያደርግ የእስራኤል አምላክ ይባረክ ይላል። የምስጋናው ስም ለዘላለም ይባረክ። ምስጋናው ምድሩን ሁሉ ይሙላ። ይሁን የዳዊት ልጅ የእሴይ ልጅ የዳዊት መዝሙር ተፈጸመ ይላል። እዚህ ጋር ነው ያበቃው። እንደዚህ ብሎ ነው ያበቃው። ብቻውን ምን የሚያደርግ ታምራትን በሙሴ እጅ ሲያደርግ ከሙሴ ጋር ተረዳርተው እንዳይመስሉ ብራዘር። እሺ፣ በጳውሎስ እጅ ሲያደርግ ከጳውሎስ ጋር ተረዳርተው እንዳይመስል። ባሪያዎቹ ናቸው፣ የክብር ዕቃዎች ናቸው። ራስን ልቀቅለት ብራዘር። ጌታን ፈልገው፣ የአብርሃምን አምላክ ፈልገው። የት ነው ያለው አባዬ በለው። ጌታ የት ነው ያለው? ለክብርህ ኖሬ ለክብርህ ልሙት በለው። በዚህ ትውልድ መካከል ስምህን አስከብሬ እኔም እንደ አባቶቼ የስምህን ሰንደቅ ከፍ አድርጌ መንግስትና ኃይል ስልጣን ከዘላለም እስከ ዘላለም ለሆነው ክብር ምስጋና በል እንጂ ክብር ምስጋና በሶስትነት በአንድነት ለሚመለክ ክብር ምስጋና አምልኮ ስግደት ለስላሴ ይሁን በል እንጂ ሌላ ሸራርፈን ቀናሰን ለማንም አንሰጥም። ብቻውን ታምራትን ያደርጋል። እሱ ነው ዝም ብሎ የመራው። ሙሴን ቢጠራ በግ ጠባቂ ጠርቶ ያንን ህዝብ ያለ እግዚአብሔር ኃይል ሊያወጣው ይችላል እንዴ? አዩ ባህሩን ሲከፈል የእስራኤል ልጆች የዘመሩትን ራሱ ሙሴ ሁሉ ጭምር ቆሞ የዘመረውን መዝሙር ላሰማ። እዚህ ጋር ባህሩ ተከፈለ። በተለይ ቁጥር 24 ጀምሮ ንጋትም በሆነ ሰዓት እግዚአብሔር በእሳትና በደመና አምድ ሆኖ የግብፃውያንን ሰራዊት ተመለከተ ይላል። የግብፃውያንን ሰራዊት አወከ። እግዚአብሔር አወኳቸው አይልም፣ አወከ። የሰረገሎቹን መንኮራኩር አሰሯቸው አይልም፣ አሰረ። በነጠላ ነው። ወደ ጭንቅም አገባቸው። ግብፃውያን እግዚአብሔር በግብፃውያን ላይ ይዋጋላቸዋል፣ ከእስራኤል ፊት እንሽሻሉ።
ተዋጊው ማን ነው? እግዚአብሔር ነው። ልብ በሉ። እግዚአብሔር ሙሴን እጅን ዘርጋ፣ በባህሩ ላይ ዘርጋ፣ ውሃውን በግብፃውያንና በሰረገሎቹም በፈረሰኞቹም ላይ ይመለስ አለው። ሙሴም እጁን በዘረጋ ጊዜ ባህሩም ማለዳ ወደ መፍሰሱ ተመለሰ፣ ግብፃውያንም ከነርሱ ሸሹ። እግዚአብሔርም ግብፃውያንን በባህር መካከል ጣላቸው። ከዛስ መዝሙር ሲዘመር ምን እንዳሉ አሁን በቃ የጠላቶቻቸውን ሬሳዩ። ከበሮ አነሳች ማርያም፣ ከበሮ አነሳችና ታናሹ ወንድሜ ሙሴና እግዚአብሔር በፊታቸው የሚሄድ የነበረ የጌታ መልአክ እስከ አንዴ ጨብጨብ አድርጉለት፣ አጨብጭቡለት፣ ለመልአኩም ለሙሴም ለማርያምም ወንድሜ ደግሞ ብላ አላሞጋገሰችውም። እየሰማኝ ነው ወይ? ነብይቱ ማርያም ከበሮዋን አንስታ ለታናሽ ወንድሜ ለሙሴና ለታላቅ ወንድሜ ለአሮን፣ እሱም ካህን ነው፣ እኔም ነብይ ነኝ፣ ይሄኛውም ትንሹም ነብይ ነው። ጻድቃን ናቸው እኮ ብራዘር፣ ለጻድቃን ብላ ያልከው ጻድቃን ናቸው እነሱ። እና ምን እንደሚሉ ይሉልኝ ተሰብስበው በሙሉ በዚያን ጊዜ ሙሴና የእስራኤል ልጆች እራሱ ሙሴ ምን ሆኖ ነው የቀረበው? ይህንን መዝሙር ለእግዚአብሔር ዘመሩ። እንዴ ሙሴ ለአንተ አይዘመርም እንዴ? እንዴት አይነት ድፍረት ነው ግን እስራኤላውያን የምትደፍሩት? እኔ እኮ ነኝ ነብይ፣ እኔ እኮ በትሩን አንሳና ምታው ብሎ ያለኝ ብሎ አለ አላለም? እራሱ አብሮ ቆሞ ኳየር ነው ይዘምራል። እንዲህ አይነት ትሁት ነብይ የአምላክን ድምፅ እየሰማ እየነገራቸው እሱ ዛ ልብሱን አያጠባብቅም ነበር። እኔ እኮ ያው መቼስ የዋዛ መሰልኳችሁ እያለ አይልም ነበር። ሊዘምሩ አብረው ቆሙ። ይህንን መዝሙር ለእግዚአብሔር ዘመሩ። እንዲህ ብለውም ተናገሩ። መዝሙሩ ማለት በክብር ከፍ ከፍ ብለናልና አይልም። በክብር ከፍ ከፍ ብሏልና ለእግዚአብሔር፣ ለመልአኩ፣ ለማርያም፣ ለሙሴ፣ ለአሮን፣ ለነዌ ልጅ ለኢያሱም ተራራ ግርጌ ከሙሴ ጋር ተደብቆ ይከተል ነበረው። ለእነሱ ሁሉ እንዘምራለን አሉ አላሉም? አላሉ። በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ። ራሱ ሙሴም የእስራኤል ልጆችም ናቸው ብለው ምልክ ፈረሱና ፈረሰኛውን በባህር ጣሏቸው አይልም፣ ጣለ በነጠላ። ክብር ለእግዚአብሔር ብቻ ማለት ይሄ ነው። አየህ፣ ጉልበቴም ዝማሬም እግዚአብሔር ነው፣ መድኃኒት ሆነልኝ። ይህ አምላኬ ነው፣ አመሰግነዋለሁ። የአባቴ አምላክ ነው፣ ከፍ ከፍ አደርገዋለሁ። ሙሴ ከእስራኤል ልጆች ጋር የሚለውን ይልኝ። እሱ አብሮ ከፍ ከፍ አደረገኝ ነበር እንጂ እኔንም አብራችሁ ከፍ ከፍ አድርጉኝ ብሎ አላለም። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የፈርዖንን ሰረገሎች ሰራዊቱን በባህር ጣላቸው። እግዚአብሔር የተመረጡትንም ሶስተኞች በኤርትራ ባህር ሰጠሙ። ቀላያት ከደኗቸው፣ ወደ ባህር ጥልቅ እንደ ድንጋይ ሰጠሙ። ሃሌሉያ! እንዲህ ነው የሚያደርገው እግዚአብሔር ጠላቶችን። አቤቱ ቀኝህ በኃይል ከበረ፣ አቤቱ ቀኝህ ጠላትን አደቀቀ። ቀኛችሁ አይልም እንዴ? የሙሴስ ቀኝ፣ የአሮንስ ቀኝ፣ የመልአኩስ ቀኝ፣ የማርያምስ የነብይቱ ቀኝ የለም። የሰው ክንድ ምን ሊያደርግ ይችላል? ብራዘር፣ ሰው በኃይሉ ችሎት ይበረታ ዘንድ አይችልምና ነው የተባለው። ኢሳይያስ ሲናገር ምዕራፍ 63 ላይ ይህ ከኤዶምያስ ልብሱም የቀላ ይላል፣ ከባሶራም የሚመጣ አለባበሱም ያማረ በጉልበቱ ጽናት የሚራመድ ማን ነው ብሎ ይጠይቃል። በጽድቅ የምናገር ለማዳን የምበረታ እኔ ነኝ ይላል በኢሳይያስ በኩል ማለት። ለማዳን የሚበረታው እግዚአብሔር ነው። ቀኙ ሲክልክ ቀኝህ በኃይል ከበረ፣ አቤቱ ቀኝህ ጠላትን አደቀቀ። በክብርህም ብዛት የተነሱብህን አጠፋህ፣ ቁጣን ሰደድህ፣ እንደ ገለባ በላቸው። በአፍንጫህ እስትንፋስ ውሆች ተከመሩ። ክብር ለመድኃኔዓለም ይሁን። ፈሳሾች እንደ ክምር ቆሙ፣ ሞገዱ በባህር ውስጥ ረጋ ይላል። ጠላት አሳድጄ ይዛቸዋለሁ፣ ምርኮንም እከፋፈላለሁ፣ ነፍሴም ትጠግባለች፣ ሰይፌን እመዛለሁ፣ እጄንም ታጠፋቸዋለች አለ። ነፋስን አነፈስህ ይላል። ሃሌሉያ! በሌሊት ማለት ነው። ሙሴ በትሩን በባህሩ ላይ ሲዘረጋው ባህርን ነፋስን አነፈሰ፣ ባህርም ከደናቸው። ነፋስን ስታነፍስ ህዝብ በደረቅ እንዲሻገር ባህሩን ከፈልከው፣ አደረቅከው። ከዛስ
እነሱ በተከፈለው ሲገቡ ከደንክባቸዋ በኃይለኞች ውሆች እንዳረር ሰጠሙ። አቤቱ በአማልክት መካከል እንዳንተ ያለ ማን ነው? የኔ አምላክ የኛ ጌታ በአማልክት መካከል እንዳንተ ያለ ማን ነው? የሉቃስ ወንጌል ከተነበበ በኋላ ነው አይደል መኑ ይመስለከ የሚባለው? በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራህ ድንቅን የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው ይሉታል። ቀኝህን ዘረጋ፣ ምድር ዋጠቻቸው። በቸርነት የተቤዠውን ሕዝብን መራህ፣ በኃይልም ወደ ቅዱስ ማደሪያ ያገባቸው። አሕዛብ ሰሙ፣ ተንቀጠቀጡ። በፍልስጤም የሚኖሩ ምጥ ያዛቸው። ምጥ የዛን ጊዜ የኤዶም አለቆች ደነገጡ። የሞዓብ ኃያላን መንቀጥቀጥ ያዛቸው። በከነዓን የሚኖሩ ሁሉ ቀለጡ። አቤቱ ሕዝብ እስኪያልፍ ድረስ የተቤዠው ሕዝብ እስኪያልፍ ድረስ ፍርሃትና ድንጋጤ ወደቀባቸው። በክንድህም ብርታት እንደ ድንጋይ ዝም አሉ ይላል። ሃሌሉያ። አቤቱን አንተ ታስገባቸዋለህ፣ በርስት ተራራም ትተክላቸዋለህ። አቤቱ ለማደሪያ ባደረግከው ስፍራ፣ አቤቱ እጆችህ ባዘጋጁት መቅደስ። እግዚአብሔር ለዘላለሙ እስከ ፍጻሜ ይነግሳል። ማርያምስ ምን አለች? ምን የምትይው ነገር አለ አንቺስ በተራሽ? ይህንን ሙሴና የእስራኤል ልጆች ናቸው የዘመሩት። ከላይ ያለው እሺ፣ እህትየው ምን ልትል ይሆን? ትልቅየዋ ማርያም ሲና ያለና ወንድሞቼ ወንድሜን ከፍ ከፍ አድርጉት ትላለች። የፈርዖን ፈረሶች ከሰረገሎቹ ከፈረሰኞቹ ጋር ወደ ባህር ገቡ ብላ ጀመረችልህ ማርያም ከበሮዋን ብድግ አድርጋ። እግዚአብሔርም የባህሩን ውኆች መለሰባቸው። የእስራኤል ልጆች ግን በባህር መካከል በየብስ ተሻገሩ። ከዛስ የአሮን እህት የማርያም ማነው የሙሴም ጭምር ማለት ነው። የአሮን እህት የዮካብድ ልጅ እናቷ ጆኒ ቀንሱ ፕሊስ። የዮካብድ ልጅ የአንበረም ልጅ በሙሉ የአንበረም ልጆች ነቢይ ካህን ናቸው። አሮን ካህን፣ ማርያም ነቢይ፣ ሙሴ ነቢይ። መውለድ ካልቀረ እንደዚህ ነው። ምን ያደርጋል? ይሄ እህል የሚፈጅ ትውልድ ሁሉ ማለት ነው። እግዚአብሔርን አገልግሎ ማለፍ ነው ብራዘር። የአሮን እህት ነቢይቱ ማርያም ከበሮዋን በእጇ ወሰደች። ወንድሟና የእስራኤል ማህበር ሲዘምር አይታለች። አምጦልኝ ከበሮ ይናለች። አምጡ እንዲማ እንደዚህማ አይቀለድም አለች። በንጋት ሰዓት ላይ ስትነሳ ማለት ነው። ሌሊቱን ያስጓዛቸው ፋሲካው ሌሊቱን የበሉት ሲወጡም ሌሊቱን የወጡት የእግዚአብሔር የክብር ደመና በእስራኤላውያን በግብፃውያን መካከል ሆኖ ሌሊቱን እንደ እሳት ብርሃን እያበራላቸው ነበረ። እነሱ ጋር እንቅፋት የለም፣ እነሱ ጋር ምንም ነገር የለም። አምላክ ነው ያለው ብራዘር። ይህ አምላክ ታሪክ ብቻ የምናወራ ይመስልህ? እኔ እናንተ የተቀበልነው እኔ እናንተ የምናምነው እኔ እናንተ የምንከተልለት ማን የምንከተለው የሰማይ የምድር ፈጣሪ ልዑል እግዚአብሔር ነው። ከበሮዋን ወሰደች። ሴቶች ሁሉ በከበሮና በዘፈን በኋላዋ ወጡ አብረዋት። ጠብቂን ቆይ ብለዋት ማለት ነው። እኛም ልንመጣ ነው። አንቺ ከበሮን ስትመጪ እኛ እልል እያለን እያጨበጨብን እንቀበልሻለን የምትዩን ነገር። ማርያምም እየዘመረች መለሰችላቸው። ይልኝ ቤተሰቡ ተደራጅቶ እኮ ለእግዚአብሔር ነው የሚዘምረው። አየህ፣ እዚህ ግን አጣም ስል ብራዘር እየመለሰች በክብር ከፍ ከፍ ብሏልና ደገመችው። ልጇ ማነው? ወንድሟ ሙሴና የእስራኤል ልጆች የተናገሩትን በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ አለች። ወንድምሽስ? ለወንድምሽስ እህትዬ ይህንን ያህል ተአምራት በእጁ የተደረገ እኮ ነብይ እኮ ነው ብራዘር። 10 መቅሰፍትን በግብፅ ምድር እግዚአብሔር ያመጣው በዚህ ሰው እጅ ነው። በዚህ ሰው እግዚአብሔርን ከሰማይ በስጋ እያዩት አልነበረም። ይናገራል ይሆናል።
ይናገራል ይሆናል። ጓጉንቸር ይሆናል ይላል፣ በማግስቱ ይሆናል። ጨለማ ይሆናል ይላል፣ በማግስቱ ይሆናል። የእስራኤል ህዝብ ነው የግብፃውያን ሁሉ እስኪፈሩ ድረስ ማለት ነው። ሰውየው ዝም ብሎ ነብዩ ዝም ብሎ እንዳይመስል ብራዘር፣ ኦ የእግዚአብሔር ልጅ ኢየሱስ ክርስቶስ በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ አለች። እኛ ጥያቄ ያለን ማርያም በርቀት ዘመን ላይ ብትሆኝም እዚህ ሰው ለሰው እየዘመረ ነው። አይ እንዳሰሙ ነው ብሎ የሚለው ለጻድቃን እየዘመረ እንዳዘምር ነው የምትለው። እራሷ ማርያም ጻድቅ አይደለችም እንዴ? ነብይ እኮ ናት። አንተ የአምላክ ነብይ ጻድቅ ሴት አይደለች እንዴ? ናት። የአምላክ ካህን ማ አሮን ጻድቅ ሰው አይደል ነው? የአምላክ ነብይ ማ አፍ የሆነው ሙሴ ጻድቅ አይደለም? ጻድቅ ነው። ለጻድቃን ዝማሬ አይገባም ብራዘር። ጻድቃን ቆመው ከሌላው ህዝብ ጋር ሲዘምሩ ነው የምናየው። መላእክት ሲዘምሩ ነው የምናውቀው። ሚካኤል ለገብርኤል፣ ገብርኤል ለኡራኤልና ለኪሩቤልና ለሱራፌል ሲዘምሩ አታይም። ሚካኤል አንተ አለቃችን ብለው ለእሱ ሲዘምሩለት አታይም። እሱ ራሱ አብሮ ዘማሪ ነው። ሱራፌልና ኪሩቤል 6 ክንፍ ያላቸው እነዛ ልዩ ፍጥረታት ብራዘር። ኢሳይያስ 6 ላይ ደስታይ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብር የተነሳ ተሞልታለች እያሉ ይጮሁ ነበር ይላል። ገብርኤል ለሚካኤል አይደለም ይጮሁ። ገብርኤል ለሚካኤል አይደለም ይዘምረው። የትኞቹም ነገደ መላእክት ለሚካኤል አይዘምሩም። ለምን? አይገባውም ብራዘር። ስድብ እንዳይመስልህ። የእግዚአብሔር ሂስ ሆሊ ኢንጅል የእግዚአብሔር ቅዱስ መልአክ ነው። እግዚአብሔር ይገባቸዋል ዝማሬ አላለም። መልአኩ ዝማሬ ቢገባው ኖሮ ሙሴ የዘለለውን ማርያም ታስገባው ነበር። ብቻውን ከፍ ከፍ ብሏልና ነው ብሎ ያሉት። በክብር ከፍ ከፍ ብሏልና ተቀባብለው የሚዘምሩትን ይህ አለትን ሰንጥቆ ውሃን ያወጣላቸው እግዚአብሔር ነው። የመላእክትን እንጀራ መናን የመገባቸው እግዚአብሔር ነው። ጠላቶቻቸውን በምድረ በዳ የጣለላቸው እግዚአብሔር ነው። ቀን በደመና ሌሊቱን በእሳት ብርሃን የመራቸው እግዚአብሔር ነው። የኦርቶዶክስ ቤተክርስቲያን በዚህ ምን እንደምትጠቀም አላቅም። ይህንን አሁን ለነሱ መንገር እውነት ለመናገር የማያውቁ ሰዎች ስላሉ ነው ወይ ብለህ አሉ የሚያውቁ ሰዎች በሚካኤል እንኳን ብትረጋ ጥሩ ነበረ። ይኸው መልኩም ሚካኤል ነው ይላል፣ ድርሳኑም ላይ ሚካኤል ነው ይላል። ድርሳነ ኪዳነ ምሕረት ላይ ማርያም ናት የለመለመን መናን በመመገብ የሚጣፍጥን ውሃ በማጠጣት በምድረ በዳ የጠበቀቻቸው እስራኤልን ከመከራ ምድር ያወጣች ማርያም ይችላል። የጌታ እናት ማርያም የለችም እኮ እዚህ ጋር ወንድሜ። በዚህ ዘመን እስራኤል ከግብፅ ምድር ከወጡና በማርያም መካከል የ1500 ታሪክ ዘመን የ1500 የዘመን ርቀት ነው ያለው። መቼ ነበረችና ማርያም የጠበቀቻቸው? ነውር አይደለም እንዴ ወንድሞች እናቶቼ? የጌታዬ እናት ማርያም በዚህ ትከብራለች እንዴ? አትከብርም፣ አትከብርም። በሌለችበት ዘመን እንዴ የታሪክ የዘመን አቆጣጠር ጠፋባችሁ እንዴ? አልነበረችም እኮ እሷ በዛ ዘመን። በኤፍሬምና በምናሴ አንድነትን የምታደርግ ይልላል። ኤፍራይምና ምናሴ ተጣልተው ነበረ። ሁለቱ ነገድ በእግዚአብሔር ወንድማማቾች ናቸው። ኤፍሬምና ምናሴ በኤፍሬምና በምናሴ መካከል አንድነትን የምታደርግ አለ። ተጣልተው ነበር። እውነትን ነው ኤርምያስ። አዎ ተጣልተው ነበር። በምን ጉዳይ? ኃጢአትን ሲሰሩ ኤፍራይም ምናሴን፣ ምናሴ ኤፍሬምን ይበላው ነበር ይላል። የት ነው የሚናገረው? ኢሳያው የት ነው የሚናገረው? አንዱ አንዱን የሚበላበት አንዱ አንዱን የሚያስጨንቅበት ዘመን ነበር።
በኢሳይያስ መጽሐፍ ምዕራፍ 11 ቁጥር 10 ላይ በዚያን ቀን እንዲሆናል ለአሕዛብ ምልክት ሊሆን የቆመውን የእሴይን ሥራ አሕዛብ ይፈልጉታል፣ ማረፊያው የተከበረ ይሆናል። ይሄው ነው ብራዘር፣ እየበቃ ስለ መሲሁ ነው ይኸውልህ የሚነግርህ። የቆመውን የእሴይን ሥር ማን ይፈልጉታል ይላል? አሕዛብ ይፈልጉታል። አይሁድ አልፈልገም ብለዋል። መሲሁን አልፈልግም ብለዋል፣ ገፍቶታል። የእሴይን ሥር የእሴይን ልጅ የእሴይን የልጅ ልጅ የዳዊትን የልጅ ልጅ መሲሁን አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል። በዚያን ቀን እንዲህ ይሆናል፣ የቀረው የሕዝቡ ቅሬታ ከአሦርና ከግብፅ ከጳጥሮስ ከኢትዮጵያ ከኤላት ከሰናኦር ከሐማት ከባህር ደሴቶች የሚመልስ ዘንድ እንደገና ጌታ እጁን ይገልጣል፣ ለአሕዛብ ምልክትን ያቆማል፣ ከእስራኤል የተጣሉትን ይሰበስባል፣ ከይሁዳም የተበተኑትን ከአራቱም የምድር ማዕዘኖች ያከማቻል ካለ በኋላ የኤፍሬም ምቀኝነት ይርቃል፣ ይሁዳንም የሚያስጨንቁ ይጠፋሉ። ኤፍሬምም በይሁዳ አይቀናም፣ ይሁዳም ኤፍሬምን አያስጨንቅም። ይሁዳ ከኤፍሬም ጋር ኤፍሬምም ከይሁዳ ጋር ነበር። ይሄኛው ኤፍራይም የተባለው ሰሜኑ ክፍል ማለት ነው። ጁዳ የተባለው ደቡቡ ክፍል ማለት ነው። እዛው ሰሜኑ ክፍል ላይ ኤፍሬምና ምናሴ የሚበላሉበትን አምጣ እንጂ ኤርሚያስ ላምጣው፣ አብረን እንሂድ። ምዕራፍ 16 ኦኬ ማን ነው? ምዕራፍ 9 ቁጥር 21 ላይ ማለት ነው። ከ16 ጀምሮ አነባዋለሁ። ምዕራፍ 16 አሉ፣ ተሳስቼ ነው። ምዕራፍ 9 ቁጥር 16 እስከ 21 ድረስ ያለውን አነባዋለሁ። ይህ ሕዝብ የሚመሯቸው ያስቷቸዋል፣ ተመሪዎቹ ይጠፋሉ። ሰው ሁሉ ዝንጉና ክፉ ሰሪ ነው፣ አፍም ሙሉ ስንፍናን ይናገራል። ስለዚህ ጌታ በጎልማሶቻቸው ደስ አይለውም፣ ድሃ አደጎቻቸው ለመበለቶቻቸው አይራራም። ስለዚህም እንኳን ቁጣው አልተመለሰችም፣ ነገር ግን እጁ ገና ተዘርግታ ትኖራለች ይላል። የጌታ ቁጣ አልተመለሰም። ጌታ ስለተቆጣቸው ነው ኤፍራይም ምናሴን የሚበላው። ልብ በል፣ ቆይ እናገኘዋለን። ክፋት እንደ እሳት ይቃጠላል፣ ኩርንችትም ሾም ይበላል። ጭፍቅ የሆነው ዱርም ይቃጠላል፣ ጢሱም ተጉቶልትሎ እንደ አምድ ይወጣል። በሰራዊት ጌታ በእግዚአብሔር በቁጣ ቀን ምድር ትቃጠላለች፣ ሕዝቡም እሳት እንደሚበላው እንጨት ይሆናል። ሰው ሙሉ ለወንድሙ አይራራም፣ የእግዚአብሔር ቁጣ ስለሆነ ማለት ነው። ለዚህ ነው ኤፍሬም የምናሴ ወንድም ነው፣ የዮሴፍ ልጆች በግብፅ የተወለዱ። በቀኝ እጁም በኩል ይነቅላል፣ ይራባል፣ በግራም በኩል ይበላል፣ አይጠግብም። እያንዳንዱ የክንዱን ስጋ ይበላል፣ የራሱን ማለት ነው። ከዛስ ምናሴ ኤፍሬምን፣ ኤፍሬም ምናሴን ይበላል። እንዴ ምን ሆነው? ወንድም ወንድሙ። አዎ ይህን ዘመን ነው የሚመስለው፣ ይህን ዘመን ነው የሚመስለው። ወንድም ወንድሙን። ምናሴና ኤፍሬም የዮሴፍ ልጆች አይደሉ እንዴ? ታላቅ ነገድ አሉ እንዴ? አዎ ኤፍሬም ምናሴ ኤፍሬምን፣ ኤፍሬም ምናሴን ይበላል። እነሱ በአንድነት የይሁዳ ጠላቶች ይሆናሉ። በዚህስ እንኳን ቁጣው ገና አልተመለሰችም፣ ነገር ግን እጁ ተዘርግታ ትኖራለች ብሎ ይላል። ይህንን አንድነት የመለሰላቸው ማን ነው? ኤፍሬም ከምናሴ፣ ምናሴም ከኤፍሬም እንዳይባላ አድርጎ ምሕረትን ያደረገላቸው ማን ነው? ጌታ ነው። ጌታ ነው። ጌታ ነው። ጌታ ነው። ኤፍሬም ከምናሴ እንዲባላ፣ ምናሴም ከኤፍሬም ጋር እንዲባላ መቅሰፍቱን ያመጣባቸው እግዚአብሔር ነው። ሲመለሱ ደግሞ በመካከላቸው ሰላምን ያደረገ ማን ነው? እግዚአብሔር ነው። እግዚአብሔር ነው። ኦርቶዶክስ ምን ትላለች? በምናሴና በኤፍሬምና በምናሴ መካከል አንድነትን የምታደርግ የኢያቄምና የሐና ልጅ ማርያም ይችናት ነበረች። እንደ የጌታ እናት ማርያም ያለች ኤፍሬምና ምናሴ የተባሉቱ ወንድማማቾቹ ሁለቱ ነገድ እየተባሉ በነበሩበት ዘመን ነበረች። የገልአድ ሰዎች ከኤፍራማውያን ጋር ሲዋጉ ነበረች። እኔ በዛ ዘመን አልነበረችም። ይሁዳ በኤፍሬም ላይ ኤፍሬምም ከሶሪያ ጋር ተባብሮ ይሁዳን እንውጋ ብሎ የጣብኤልን ልጅ እናንግስበት እናስጨንቅ ብለው ባሉ በሳ ነበረች። እኔ የጌታ እናት ማርያም አልነበረችም። ኬት አምጥተው ነው ታዲያ ይህንን በኤፍሬምና በምናሴ መካከል አንድነትን የምታደርግ ብለው የሚሉት?
አንድነታቸውን የመለሰላቸው እግዚአብሔር ነው። ሰላምን የመለሰላቸው ይሄ ዘመን በጣም ክፉ ስለነበረ ማለት ነው። ይሄ ዘመን ክፉ ስለነበረ ወንድሞች እናቶች በሁለተኛ ዜና መጽሐፍ ምዕራፍ 15 በአሳ ዘመን የሆነውን ነገር አንድ ታሪክ ላሳያችሁ። የእግዚአብሔር መንፈስ በኦዴድ ልጅ በአዛሪያስ ላይ ሆነ። አሳንም ሊገናኘው ወጣ። የይሁዳው ንጉሥ አሳ ማለት ነው። አሳ የባሩ የሚበላው አይደለም። እንዲህም አለው፣ አሳ ይሁዳና ብንያም ሁሉ ሆይ ስሙኝ። እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ይሆናል። ብትፈልጉት ታገኙታላችሁ፣ ብትተዉት ግን ይተዋችኋል አለው። እንዲህ አይነት ነቢይ፣ እንዲህ አይነት ቅጭቅጩን የሚናገር አገልጋይ ነው የፈለግነው። ይሄ የሚድበሰበስ ምን ያደርግልናል? እንደ ሜትሮሎጂ ቀዝቃዛማ እና ነፋሻ አየር ይነፍሳል። በዚህ በምስራቅ በኩል ከሜዲትራኒያን ባህር የሚነሳ አይነት እንደዚህ ግምታዊ ትንቢታዊ ነገር ተው። እግዚአብሔር ይናገራል። ከተናገረ እቅጩ ነው የሚናገሩት። ከሜትሮሎጂ ዘጋቢ ያልተናነሰ ትንቢት የሚያመጣ አንዳንድ ተው አንተ እባክህ። እስራኤልም ብዙ ዘመን ያለ እውነተኛ አምላክና ያለ አስተማሪ ካህን ያለ ሕግም ይኖሩ ነበረ። ስለዚህ በመከራቸው ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው ፈለጉት። በፈለጉት ጊዜ አገኙት። በዚያን ዘመን ይላል ይኸውልህ፣ ዘመኑ በጣም አደገኛ የሆነ ዘመን ነበር። ለሚወጣውና ለሚገባው ሰላም አልነበረም። በምድር በሚኖሩት ላይ ታላቅ ድንጋጤ ነበር። ምን ሆነዋል? ከጌታ ጋር ተጣሉ እስራኤል። እግዚአብሔርም በመከራ ሁሉ ያስጨንቃቸው ነበር። ወገን ከወገን ጋር፣ ከተማ ከከተማ ጋር ይዋጋ ነበር። ኤፍሬም ከምናሴ፣ ምናሴ ከኤፍሬም፣ ኤፍሬምና ምናሴ ደግሞ ከይሁዳን ለመውጋት፣ ኤፍሬም ራሱ ደግሞ ሰሜኑ ክፍል ሄዱ ደግሞ ከሶሪያ ጋር ተባብሮ ይሁዳ እናስጨንቀው የጣቢኤል ልጅ እናንግስበት ብሎ የሚልበት ዘመን ማለት ነው። ድብልቅልቅ የዝንጀሮ ሰርግ ነበር የሚመስለው። ጸቡም ደስታውም አያታቀውም ነበር። ወጥቶ መግባት ብራዘር ይናፍቅ ነበር። ሁሉም የያዕቆብ ልጆች ናቸው። የዮርዳኖስን ወንዝ ይዘውብህ ሺቦሌት በል ይለዋል። አጥርተ መናገር ካልቻልክ ሲቦሌት ካልክ እንደ በግ አስተኝተው የሚያርዱህ ክፉ ዘመን ነበር። ለምን? እግዚአብሔር በመከራ ያስጨንቃቸው ነበር። እግዚአብሔር ለምን ህዝቡን በመከራ የሚያስጨንቀው? በደልና ኃጢአት ሰሩ። እግዚአብሔር ያስጨነቀውን ህዝብ ማን ነው ሰላምን የሚመልስለት? ማርያም አልከኝ አትችልም። የጌታችን ናት አትችልም። ሚካኤል አልከኝ አትችልም። ብራዘር አሁንም ከእርሱ ጋር ተስማማ ሰላምም ይኑርህ ነው ያለው እግዚአብሔር። ግልጽ አይደለም እንዴ? አሁንም ከእሱ ጋር ተስማማ ሰላምም ይኑርህ፣ በዛ በጎነትን ታገኛለህ ነው ያለው በኢዮብ መጽሐፍ ላይ። ከእግዚአብሔር ጋር ተጣልታ አንተ ማርያም ሰላሜን ትመልስልኛለች ብለህ ትላለህ። አትቀልድ። ከእግዚአብሔር ጋር በተጣሉ ሰዓት ላይ ሙሴ አይደለም ሰላማቸውን ይመልሰላቸው፣ አብርሃምና ይስሐቅ አይደለም ሰላማቸውን ይመልሱላቸው። ኖ። ታዲያ እንዴት ሰላማቸው ተመልሰ? ያስጨንቃቸው ነበር። ከተማ ከከተማ ህዝብ ወገን ከወገን ይዋጋ ነበር። አዎ እሺ። ከዛስ? እናንተ ግን ለስራችሁ ብድራት ይሆንላችኋልና በርቱ፣ እጃችሁም አይላላ። አሳም ይህንን ቃል የነቢዩ የኦዴድን ትንቢት በሰማ ጊዜ ልቡ ጸና። ከይሁዳና ከብንያም ሀገር ሁሉ በተራራማው በኤፍሬም ሀገር ከያዛቸው ከተሞች ጸያፍን ነገር ሁሉ አስወገደ። ይሄው ነው በቃ። ጸያፍን ነገር ሁሉ አስወገደ። በእግዚአብሔር ቤት የነበረውን የእግዚአብሔርን ቤት መሠዊያ አደሰ። ጸያፍ ነገርን አስወግድ ከህይወትህ። መራርነት፣ እልከኝነት፣ ጣዖትን እንደማምለክ ተራፊምን እንዳማምለክ ነው። ይሰማል ወይ? ተራፊምን እንደማምለክ ነው። እልከኝነት፣ ጣዖት፣ ሟርት፣ እግዚአብሔር መንፈስ ቅዱስን የሚያሳዝን ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ የሚያስቆጣ ጸያፍን ነገር አስወገደ ይላል። አምላኩም እግዚአብሔር ከእሱ ጋር እንደሆነ ባየ ጊዜ ከእስራኤልም ዘንድ ብዙ ሰዎች ወደ እርሱ ተጠግተው ነበር። እርሱም ይሁዳና ብንያም ሁሉ ከኤፍሬምና ከምናሴ ከስምዖንም መጥተው ከእርሱ ጋር የተቀመጡትን ሰበሰበ። አሳም በነገሰ በ15ኛው ዓመት በ3ኛው ወር በኢየሩሳሌም ተሰበሰቡ። በዚያን ቀን ከመጡት ምርኮ 700 በሬዎችን 7,000 በጎችንም ለእግዚአብሔር ሰው ይገባዋላ። ከዛስ
በፍጹም ልባቸውና በፍጹም ነፍሳቸው የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። ይሄው ነው። ሰላምህ እንዲመለስ ከፈለግ ና ወደ እግዚአብሔር ተመለስ። ና ወደ ቃሉ እውነት ተመለስ። ና ወደ መጽሐፍ ቅዱስ እውነት ተመለስ። አምላክን እግዚአብሔርን ትተህ የፈጠረን የሰራን ከማፀን የሰራን እግዚአብሔርን ትተህ አንተ ሰላሜ በተክለ ሃይማኖት እኮ ነው ብዬ የምልህ ኢትዮጵያ ሰላምሽን እንድታገኝ ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ብለህ እንዳልከው፣ አዎ በአምላኳ ታዛ ትጠለላ፣ በአምላኳ ጥላ ስር፣ በአምላኳ ቃል ትታመን። ማራት ኢትዮጵያ ማራት ሀገሬን የምንነት መጠሪያ ስሜን። በማራትማ ብራዘር ስንት ጊዜ እኮ እግዚኦ ማርነ ክርስቶስ አለን። ኪራ ላይ ስንት ዘመን አለን። ወደ እግዚአብሔር ቃል ተመለሱ። አሜን። ወደ እግዚአብሔር ቃል እንመለስ። የሰራዊት ጌታ እግዚአብሔር ደስ የሚሰኘው እንደ ፍቃዱ እንደ ቃሉ ስንኖርለት ነው። ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ። እውነት እኮ ነው። ማራት ኢትዮጵያን ማራት ሀገሬን በየሄድኩበት መጠሪያ ስሜ። ኢትዮጵያውያን ተብለን ስለምንጠራ ማለት ነው። ይኸው በዓለም ዙሪያ ተበተነንም እንባላለን፣ አገር ውስጥም ሆነን እንባላለን። ትግሬው ከአማራ፣ አማራው ከኦሮሞ፣ ኦሮሞ ከእንትና ምናምን ነገር እያለ ማለት ነው። ተወሱ አማራ ከአማራ፣ ትግሬ ከትግሬ፣ ኦሮሞ ከኦሮሞ፣ ወላይታ ከወላይታው ይናጫል፣ ይባላል። የዓለም መንግስታት የሀገር መንግስት አይፈሩ፣ ዩናይትድ ኔሽንን አይፈራ፣ የሃይማኖት መሪ ኦርቶዶክሳዊ ጳጳስን አይፈራ፣ የእስላሙን ሼካ አይፈራ፣ የጴንጤን ፓስተር አይፈራ። አመፅ ከእግዚአብሔር ቤት ጀምሮ ንስሐ ግቡ። ንስሐ ነው መግባት ያለብን። በፍጹም ልባቸውና በፍጹም ነፍሳቸው የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ቃል ኪዳን ያደረጉ ይላል። እኛ እኮ ብራዘር እኛ እኮ ምድራችን ላይ ሲመጣ የምንፈልገው ማንን ነው? ለእመቤታችን በአግባብ ስላልታጠነ ነው ይሉዋል። እውነታችሁን ነው። ስለዚህ እሷ ነች ማለት ነው መዓት ያመጣችው። ተክልዬ በአግባብ መቼ ተዘከሩና ይልሃል። አሁን አረጋዊት መቼ ታሰቡና? ቤተ ክርስቲያናቸው ዝንጀሮ ገባበት ይለዋል። ጃርት ገባበት፣ ጉርጥ ደነሰበት ይላል። ዳራዝ ምድር የምትፈታው በፍጹም ልቡ ትውልድ እግዚአብሔርን ሲፈልግ ነው። የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ይላል ይፈልጉ ዘንድ ቃል ኪዳን አደረጉ። እርስ በርስ የምትናጨው እኮ ነው ብዬ የምልህ የሰራዊት ጌታ ቅዱስ እግዚአብሔር በመንፈሴ ላይ ስለሚናገረኝ እርስ በርስ ወገን ከወገን ከተማ ከከተማ አይደል የምትዋጋው። ሽምቅ ውጊያ ባህር ዳር ላይ አላየንም እንዴ? ጎንደር፣ መቀሌ፣ አዲግራት፣ ውቅሮ፣ ዛላምበሳ አላየንም እንዴ? ወሎ ላይ፣ ከሚሴ፣ ደሴ፣ ኮምቦልቻ እርስ በርስ ደብረ ብርሃን፣ ናዝሬት ከተማ፣ በኦሮሚያ ክልል በየትኛው ንስሐ ግቡ። ወለጋ ብለህ ብትል ክፍለ ሀገሩ በሙሉ ንስሐ ነው የሚያስፈልገን። ካልሆነ የመከራ ጽዋህን እየጠጣህ ትኖራለህ ማለት ነው። ወገን ከወገን ከተማ ከከተማ ይዋጋ ነበር። ይሄ እኮ ነው ምድራችን ላይ ያለ። በዚያ ዘመን ለሚወጣውና ለሚገባው ሰላም አልነበረውም። በምድር በሚኖሩት ሁሉ ታላቅ ድንጋጤ ነበር። ማን ነው አሁን ወደ አማራው ክልል የሚሄድ? ማን ወደ ኦሮሚያ ክልል የምትሄድ? አርሲ ዞን ላይ እያለቀ ያለውን ህዝብ ብራዘር ወደ ዩናይትድ ኔሽን እንጩ ይላል። ወደ አምላኩ አይጮህም። አየህ፣ እኔ ስናገር እኔ ላይ ሲያላግጡ ነበር። የእኔ ቅርብ አብሮ አደጎቼ ናቸው አርሲ ውስጥ የሞቱት።
በእኔ ወረዳ ውስጥ ማለት ነው፣ መርቲ ወረዳ ሲያላግጡ ነበሩ። አሁን እነዚህ አሁን በዓለም ዙሪያ እንጮሃለን ብለው የሚሉ ኦርቶዶክሳውያን ማለት ነው እኔ ስናገር ያላግጡ ነበር። ድምፅ ኑ ናቸው ብሎ ወደ አሜሪካና ወደ ሌላ ይጮሃል። ወደ ሰራዊት ጌታ ወደ እግዚአብሔር ተመለሱ። በመጀመሪያ ምን ሊያመጣልህ? ኢትዮጵያን ለማፍረስ እኮ ከ13 ጊዜ በላይ ስብሰባ አድርገዋል። ዩናይትድ ኔሽን ላይ አይደለ? ባለፈው ላይ ፍትህ፣ አዎ በእርግጥ ፍትህ ያስፈልጋል። አዝናለሁ የተባሉ ቀበሌዎች ላይ የሞቱ ሰዎች እውነት ነው። በእነዛ ወረዳዎች ውስጥ እየተመላለስኩ ያገለግልኩባቸው በአንድ በተዘዋዋሪ መንገድ ማቃቸው ናቸው። ለየክብረ በዓሉ በፈረስ በእግር የሆነው በእግር በፈረስ የሆነው በፈረስ እየሄድን ክብረ በዓል እናነግስበት የነበረ ማለት ነው። ማን ነው ሰላምን የመለሰ ታዲያ? የእስራኤል አምላክን እግዚአብሔርን የማይፈልግ ታናሽም ወይ ታላቅ ወንድም ሴትም ይገደል ዘንድ ማሉ ይላል። መሐላው ኪዳኑ ይፈቅድላቸው ነበር ማንም እግዚአብሔር። ከዛስ ለእግዚአብሔር በታላቅ ድምፅና በእልልታ በእምቢልታ በቀንደ መለከት ማሉ። በፍጹም ልባቸው ምለዋል፣ በፍጹም ሕሊናቸው ፈልገውታና እርሱም ተገኝቶላቸዋልና ይሁዳ በመሐላው ደስ አላቸው። እግዚአብሔርን ሲፈልጉት እግዚአብሔርም በዙሪያቸው እረፍትን ሰጣቸው። እረፍትን ሲሰጣቸው አንዱ ከአንዱ ጋር መዋጋትን አቆሙ ማለት ነው። ወገን ከወገን ጋር ኤፍሬም ምናሴን፣ ምናሴ ኤፍሬምን፣ ምናሴና ኤፍሬም ይሁዳን ይበሉበት የነበረው አቆሙ ማለት ነው። እና ምን ሰላም አደረገላቸው ማለት ነው። ይህንን እውነት ኦርቶዶክስም ትላለች። በኤፍሬምና በምናሴ መካከል አንድነትን የምታደርግ ጸባቸውን አርቃ እንዲያደረገቻቸው ማርያም ናት ትላለች። ቀደዳ ውሸት። ወደ እግዚአብሔር ቃል እንመለስ። ወደ እግዚአብሔር ቃል ተመለሱ። ወደ እግዚአብሔር ቃል ልመለስ። ወንድሞች እናቶቼ፣ እግዚአብሔርን ፍሩ። እግዚአብሔርን እንፍራ። እግዚአብሔርን ፍሪ እህቴ። በጎዳና በመንገድህ በመንገድሽ በመንገዴ፣ በቤትህ በቤትሽ በቤቴ በቤታችን፣ በቤተ ክርስቲያንህ በቤተ ክርስቲያንሽ በቤተ ክርስቲያኔ በቤተ ክርስቲያናችን፣ በምድሬ በምድራችሁ በምድርሽ በምድራችን እግዚአብሔርን ፍሩ። ከክፉ ቀን ትሰወሩ ይሆናል። እግዚአብሔርን ፍሩ። ኢትዮጵያ ውስጥ የተነሳ በሽታ አለ ተብሎ ሰሞኑን በጣም እየተወራ ነው። አደገኛ በሽታ ነው ተብሎ ምን ያህል እውነት እንደሆነ ባላቅም አደገኛ በሽታ በደቡብ ክልል ላይ ተገኝቷል እየተባለ ይወራል። እውነት ነው አይደለም አላቅም። ልክ እንደዚህ ገዳይ የሆነ ማለት ነው። ወንድምነት ቢኔ እውነት ነው። ኦኬ ዝርያው እንደ ኢቦላ አይነት ያለ ሆኖ እንደዛ አይነት ቫይረስ ኢቦላ አይደለም ሌላ ቫራይቲ ያለው ግን እንደዛ አይነት ቫይረስ ኦልሬዲ ተነስቷል እና 3 ሰዎች መሞታቸው በሱ ታውቋል። 3 ደግሞ ሌላ ይሞቱ አሉ። አይ ቲንክ በ48 ሰዓት ውስጥ ይሁን በ72 ሰዓት ውስጥ ነው የሚገለው። አሁን ይህንን በሽታ እንግዲህ እስቲ ከዚህ በሽታ አርሴማ ነች የምታድነው ወይስ ማን ነው የሚያድነው? እናያለን። ማይጠንት ተጀምሯል። እርምዬ በኮሮና ይታጠል ብሎ ተጀምሯል። ማይጠንት አጭሱ ያጭሱ አጭሱ አልኩኝ። አቤቱ አምላኬ፣ አቤቱ አምላኬ፣ አቤቱ አምላኬ፣ አቤቱ አምላኬ። ቸስታ አጨሳላችሁ አይደል ወገኔ? በሽታ ሲመጣ ጭስ፣ መቅሰፍት ሲመጣ ጭስ። ትውልድ ሆይ ትውልድ ሆይ የእግዚአብሔርን ቃል ተመልከቱ ብሎ የሚለው የጌታዬ ቃል ለዚህ ትውልድ ለአንተም ለእኔም ለአንቺም ያስፈልጋል። ለትውልድ ሁሉ ነው የሚያስፈልገው።
በሃይማኖት በዘር ብትታጠር እግዚአብሔር አምላክ ምድራችን እንዲፈውስ ከፈለክ እግዚአብሔርን አምላክ የእውነት ፈልገው። ከዘላለም ፍርድ እንድትድኑ ከፈለጋችሁ ወደ ጌታ ወደ ኢየሱስ ክርስቶስ ወደ ክንፎቹ ጥላ ወደ ምሕረቱ ታዛ ኑ። ለሕይወት የሚሆን ንስሐን የሚሰጥ እሱ ነው። ከበደል ከኃጢአታችን ፈጽሞ የሚያጥበን የዘላለምን ሕይወት በደሙ ፈሳሽነት የሚሰጠን እሱ ነው። ኑ ከዘላለም ሞት አምልጡ፣ ከዘላለም ፍርድ አምልጡ። ጌታን ለመቀበል የምትፈልጉ ሰዎች ካላችሁ በውስጥ መስመር አግኙን። በኤፍሬምና በምናሴ አንድነትን ያደረገ ራሱ እግዚአብሔር ነው። በአይሁድና በአሕዛብ መካከልም አንድነትን ያደረገ ከሁለታቸው አንድን አዲስን ሰው ይፈጥር ዘንድ መጥቶም ርቀው ለነበሩት ሰላምን የምስራች ብሎ ሰበከ፣ ቀርበው ለነበሩት ሰላምን የምስራች ሰበከ። በሁለቱ መካከል ያለውን የጥልን ግድግዳ በስጋው ነው ያፈረሰው። ከሁለቱ አንድን አዲስን ሰው ይፈጥር ዘንድ ይላል። ጥልንም ይገል ዘንድ ሰላምንም ያደርግ ዘንድ። አንተ ብትፈወሰው፣ አንቺ የምትፈወስሽው፣ እኔ የምፈወሰው ለእግዚአብሔር ቃል አሜን እና አዎ ስንል ነው። ምድራችን የምትፈወሰው እኔ እናንተ ስንፈወስ ነው። ኦኬ፣ ምድራችን የምትፈወሰው ለእግዚአብሔር ቃል አሜን ስትል ነው። ካልሆነስ የዘመን ቁጥር አልቆ የዘመን ቁጥር ሻልቆ ወደ መቃብር እንገባለን። መቃብሩ ጋር ብቻ አይደለም ታሪክ የሚዘጋው፣ ሁለተኛ ሞት አለ። ሁለተኛ ሞት የሚባል አለ። ወንድሞች እናቶች፣ ታጠቡ፣ የሥራችሁንም ክፋት አስወግዱ፣ ክፉ ማድረግን ተዉ፣ መልካም ማድረግን ተማሩ ነው ያለው ጌታ። እንዴት ብሎ ኢትዮጵያ ሊፈውሳት እግዚአብሔር? አንተ አይጡንም ጉርጡም ላይ አስደግመህ እኮ ሰው ላይ በየግቢው ተወረውራለህ፣ ትቀብራለህ። ምንዝርናው፣ እርኮሰቱ፣ የጣዖት አምልኮ፣ ዘረኝነቱ ምድሪቱ ላይ እንደ ሊባኖስ ዝግባ ነው ያደገው። ማራት ኢትዮጵያ ማራት ሀገሬን ይላል እግዚአብሔር። መማር አቅቶት ነው እንዴ? ከክፉ መንገዳችን አልመለስ ብለን እንጂ። አትቀልድ። እውነተኛ ንስሐ ልብስን መቀየርና ልብስን መቅደድ አይደለም። ለእውነተኛ ለእግዚአብሔር ቃል ሰሚት ማድረግ ነው። እግርን ከሸካራ መንገድ ልብንም ከሸካራ መንገድ መመለስ ነው። አንደበትን ክፉ ከመናገር ልባችሁ ውስጥ ጥላቻ የያዛችሁ ሰዎች ጌታ ኢየሱስ ምስክሬ ነው አልኳችሁ። የዘመናችሁ ቁጥር ሻዶ ሆኖ ነው የሚያልፈው። ዳርክነስ ሆኖ ማለት ነው። በጨለማ ውስጥ ተውጣችሁ። ወንድሙን የሚጠላ ነፍሰ ገዳይ ነው ያለው ኤርሚያስ አይደለም፣ ቢንያም አይደለም፣ ዳጊ አይደለም፣ መርጌታ አይደለም። ወንድሙን የሚጠላ እህቱን የሚጠላ ሰውን የሚጠላ ጨለማው አሳውሮታል። ነፍሰ ገዳይ ነው ይላል። ነፍሰ ገዳይ እግዚአብሔር መንግስት ይወርሳል? አይወርስም። ከንዱ ጉዳችሁ ብትሞቱ ነፍሳችሁ ከእናንተ ቢነጠቅ እመነኝ የእሳት ባህር ነው የምትገቡት። ወንድሙን የሚጠላ ነፍሰ ገዳይ ነው ያለው። ነፍሰ ገዳይ ደግሞ የእግዚአብሔር መንግስት እንደማይወርሱ ታውቃላችሁ ብሏል። አለቀ። ሰው ከችግር የለም። ዝም ብሎ ኤርሚያስ ያካብር ነው የህግ ሰባኪ ስለሆነ ምናምን ነገር ብሎ የሚልሽ ዲስኩር የሚደሰኩርልሽ ሰው ቢትኖሩ አትጠራጠሩ ወንድሞች እናቶቼ። እግዚአብሔር መሐሪ ነው። እግዚአብሔር ፍቅር ነው፣ ፍቅርን ይወዳል። እግዚአብሔር ይቅር ባይ ነው። እግዚአብሔር እናንተም በክርስቶስ ኢየሱስ ይቅር እንዳለ እርስ በርሳችሁም ይቅር ተባባሉ ብሏል። ይሄ ካልሆነላ አንተ ክርስቲያን አይደለም፣ አንቺ ክርስቲያን አይደለህም። ይሄ ካቃተህ አይደለንም። ካቃተ በጸጋው ዙፋን ፊት ተደፋና ለምን። ወንድሜን ይቅር ማለት አቃተኝ፣ ጌታዊ ልቤን ፈውሰው በለው እንደኔ። የበደላችሁን ፈጥናችሁ ተስማሙ፣ ይቅርታ ጠይቁ። ለበደላችኋቸውም የበደሏችሁን ምሕረትን አድርጉ፣
የበደላችኋቸውንም ይቅርታ ጠይቁ፣ እኔም እናንተም ሁላችንም። እዚህ ውስጥ ይሄ መልእክት የማይመለከተው ማንም የለም ከኤርሚያስ ጀምሮ። መንገዳችንን መርምርና እንፈትን፣ ወደ እግዚአብሔርም እንመለስ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛ ማሳቡን ይተው ነው ያለው። እየሰማኝ ነው ወይ ወንድሜ? እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛ ማሳቡን ይተው፣ ወደ እግዚአብሔር ይመለስ፣ ርኅራኄው ብዙ ነውና ይላል። አልተፈወስኩም፣ ታሪኬ እንትና አላለብኝም፣ በቃ ይህንን ብዬ በጌታ ፊት ብዙ ጊዜ እኮ ጸልዬ ነበር፣ እንትና የሚባል ነብይ ነግሮኝ። እህትዬ ልኩስ አገር ነቢያት እየመጡ ይረባረቡ አልኩሽ። እውነቱን እነግራችኋለሁ። የምንፈወስበት መንገድ ይሄ ብቻና ብቻ ነው። የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም ነው ያለው። በደላችሁ ግን እናንተንና እግዚአብሔር ለይቷችኋል ነው ያለው። አለቀ። ይሄ መጽሐፍ የተጻፈው ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ይጠቅማል የተባለ የእግዚአብሔር መንፈስ ያለበት መጽሐፍት ነው። የአገር ነቢይ ይረባረብብሽ አልኩሽ፣ አያስጥሉሽም። የአገር ነቢይ ማስታወሻ ደብተር ሁሉ ጭምር እስኪ ሞላ ድረስ ትንቢት ይንገርህ፣ አያድንም። ተመለሱ፣ እንመለስ። ከበደል ከኃጢአታችን ሁሉ ሊያነጻን የታመነና ጻድቅ የሆነ የእግዚአብሔር ልጅ ደም አለ። እህትዬ፣ የእግዚአብሔር ልጅ ደም አለ። ወንድሜ፣ የእግዚአብሔር ልጅ ደም አለ። ኦኬ። በሞቱና በትንሣኤው ከበደል ከኃጢአታችን ያነጻን የቀደሰን የጌታ ደም አለ። የጌታ ደም አለ። ማረኝ በለው ሊቀ ካህኑ። አንቺ ምረት ሳታደርጊ ማረኝ ብለሽ ብትይው አይምርሽም። አንተ ምረት ሳታደርግ ማሬ ብለህ ብትለው አይምርም። እኔ ምረት ሳላደርግ ማሬ ብለህ ብትለው አይምርም። ይቅር በሉ ይቅርም ትባላላችሁ ነው ያለው ታላቁ ንጉሥ ጌታችን ኢየሱስ ክርስቶስ። እዚህኛ መካከል የበቀሉ እንክርዳዶች አሉ። በጴንጤው መካከል የበቀለ ንስሐ እባክህ አያስፈልግም ብለውም ብሎ እነዚህ የዲያብሎስ ልጆች ናቸው። ወንድሞች እናቶች፣ በእውነት ነው የምነግራችሁ። ይሄ ቸርች የታጎረ ሁሉ መንግስተ ሰማያት ይገባ መስሎ ነው። አንተ ስንት አለ እኮ አልኩ፣ ስንት አለ። በእርሻ መካከል በስንዴ መካከል እንክርዳድ እንዳለ ሁሉ በበጎች መካከል ፍየሎች አሉ። በጴንጤ መካከል የእግዚአብሔር ልጆች ጴንጤዎች እንዳሉ ሁሉ የዲያብሎስም ልጆች አሉ መካከላችን። እውነቴን ብዬ ምልህ፣ እውነቴን ነው ብዬ ምልህ አሉ። እዚህ አሁን አይናቸውን አፍጥጠው ጥርሳቸውን አቅጥጠው ቁጭ አሉ የዲያብሎስ ልጆች። በምን ይታወቃሉ? ዮሐንስ በመልእክቱ ላይ ምንድን ነው ያለ? አንደኛ ዮሐንስ መልእክት ላይ የእግዚአብሔርና የዲያብሎስ የሆኑት በዚህ ይለያሉ ይላል አይደል? ምንድነው መለያቸው? እዛ ጋር ገብታ አንብብና ነገር ህይወት ውስጥ እንዳይኖር ተጠንቀቅ። ጌታ ይመስገን አቡነ ዘበሰማያት ብለህ ስላልክ የእግዚአብሔር ልጅ አይደለም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ ይታወቃሉ ይላል። መታወቂያቸው ምንድነው? አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 አንብበው ሄዱ ነው። ወንድሙና እህቱን የሚጠራ የማን ልጅ ነው? የመንፈስ ቅዱስ ወይስ የዲያብሎስ? ይቅር ማይል የማን ልጅ ነው? ምሕረት ያጣ ልብ የማን ልጅ ነው? የክርስቶስ ልብ ወይስ እግዚአብሔር ይፍታን። እግዚአብሔር ይፍታችሁ። እግዚአብሔር ይፍታ ምድራችንን። እዛ በሐሰት ትምህርት በመጽሐፍ ተጽፎ እግዚአብሔር ያደረገውን ሌሎች ናቸው ያደረጉት ተብሎ ይባላል። ይሄ አግባብ አይደለም። እግዚአብሔር ምሕረትን ያድርግልን። አባቶ በስምህ እንጸልያለን፣ በኢየሱስ ክርስቶስ ስም። ሰው ሲፈወስ ነው ምድር የሚፈወሰውና
አስቀድመ እግዚአብሔር ምድራችንን ፈውስ፣ ምድራችንን ፈውስ፣ ምድራችንን ፈውስ እንላለን። ምድራችን ተብሎ ሲባል የኢትዮጵያ ተራሮችና ኮረብቶች የኤርትራ ተራራና ኮረብታ አይደለም። ምድራችንን ፈውስ ማለታችንን ትተን እኛን ፈውሰን ብለን እንድንል ጌታ ሆይ እርዳ። እኔን ፈውሰኝ፣ እኔን ፈውሰኝ፣ እህቶቼን ፈውስ፣ ወንድሞቼን ፈውስ፣ የኦርቶዶክስ ቤተክርስቲያንን ፈውስ፣ ወንጌላውያን አማኞችን ፈውስ፣ ካቶሊካውያንን ፈውስ፣ ሙስሊሞችን ፈውስ። እግዚአብሔር ሆይ ሰዎች ስንፈወስ ነው ምድራችን የምትፈወሰው። እኛ ባልተፈወስንበት ተራሮችና ወንዞቻችን፣ ሸለቆቻችንና እርሻዎቻችን ሊፈወሱ አልቻሉም። ቀን ሙሉ በደከምንበት እርሻ ላይ አንድ ማዳበሪያ ጤፍ ነው የምናመርተው። ከዓመት እስከ ዓመት ደክመንበት አንድ ኩንታል እህል መሬት ኃይሏን አልሰጥ ብላናለች። አባቶቻችን የአዙሪት ውስጥ ነው የከተቱን። ምድራችን ከጦርነት ተፋታ አታውቅም። ገንዘባችን ጥይት ለመግዣ፣ ሰይፍ ለመግዣ፣ እርስ በርስ ለመተራረጃ፣ እርስ በርስ ለመገዳደያ ነው የሆነው። አንደኛውም መንግስት አንደኛውም ንጉስ እንኳን ቢነግስ ብናነግሰውም አንተ ብታነግሰው በስርዓት በሰላም አስተዳድሮ የጨረሰበት ዘመን የለም። በደም ያወርዱታል። አምፀውበት ዙፋን ይገለብጣሉ። አምፀው ዙፋን ለመገልበጥ ይሯሯጣሉ። እግዚአብሔር ሆይ ምድራችን የምትፈወሰው እኛ ስንፈወስ ነው። እኛ እንድንፈወስ ደግሞ ወደ ቅዱስ ቃልህ እንድንመለስ በቅዱስ ቃልህ እንደነገርከን በስም የተጠራን ክርስቲያኖች ነን ብለን የምንል በብዙ ሚሊዮን የምንኖር አማኞች በምድር ላይ አለን። ወንጌላውያን አማኞች በኢትዮጵያ ውስጥ አለን። ኦርቶዶክሳውያን፣ ካቶሊካውያን ምድሪቱ ላይ ካለው ህዝብ እጅግ የበዛው በክርስትና ሃይማኖት ውስጥ የበዛ ህዝብ አለ። አንዳችንም ግን ቅዱስ ቃልህን ቀዳሚ አድርገን ለቃል ስንታዘዝ አንታይም። ልባችን እልከኛ ነው። በቀናነት ቃልን አናነብም። በቀናነት ቃልን አንሰማም። በቀናነት ለቃል ምላሽ አንሰጥም። ከዚህ የተነሳ ለመረገምና ለግድያ፣ ለሞት፣ ለበሽታ ተላልፈን ተሰጥተናል። በዚህም አሁን በመጣው አዲስ በሽታ በተባለው ኢትዮጵያ ውስጥ በተከሰተው በደቡብ ኢትዮጵያ ላይ ምን ያህል ሊስፋፋ እንደሚችል አናቅም። እግዚአብሔር ለዚህ ህዝብ አንተ ራስህ ካራራህልን በስተቀር ትውልዳችን፣ ህዝባችን ወደ ጉድጓድ የሚገባበት መቅሰፍት ምድራችን ላይ ተገኝተዋል። እባክህ ስለ ቅዱስ ስም ብለህ ይቅር እንድትለን እንለምናለን። አሜን። እንድታልፈን እንለምናለን። ሽማግሌዎች ከነሽበታቸው ወደ ሲኦል አይወረዱ። የወንጌልን እውነት ሳይሰሙ እናቶች እግዚአብሔር ሆይ ልጆች አልባ ሆነው አይደጉ። አሜን። ልጆችም ወላጆች አልባ ሆነው አይደጉ። አሜን። ስለ ስምህ ብለህ እንለምናለን። የእግዚአብሔር መንፈስ አሜን። ወጥቶ የማይመለስ አምላክ ስጋ መሆናቸውን አሰበ ተብሎ እንደተጻፈ ብትገድለን ዓለሙን ብታጠፋው አንተን ለምን እንዲህ ታደርጋለህ? ለምን እንደዛ ሰራክ? ይሄኛውን የተናገርከው በስሜት ነው፣ ይህንን ያደረከው ደግሞ በስተት ነው ብሎ ሊልህ የሚችል ማንም የለም። በአንተ ዘንድ በስተት የሚነገር በስተት የሚደረግ ነገር የለምና ጻድቅ አምላክ ነህ። ጽድቅን ትናገራለህ። በጽድቅ የተናገርከውን ጽድቅን ትፈጽማለህ። ምሕረትህ ምድራችንን ይክደን። የሃይማኖት መሪዎች ከፖለቲከኛ መሪዎች የተሻለ ህይወት የላቸውም። ዘረኝነቱ ከእያንዳንዱ አብያተ ክርስቲያናት ዘርዝሮ ወጥቷል። አመፃና ግፍ፣ ደም ማፍሰስ፣ ጥላቻ፣ አመፃ፣ እርኩሰት፣ ምንዝርና በኤሊ ዘመን በሳሙኤል ዘመን በሴሎ እንደነበረው እንደዚሁ ሆኗል። አስማተኞችና ጠንቋዮች፣ ደጋሚዎችና መተተኞች፣ ሐሰተኞች ነቢያትና ሟርተኞች፣ ሞራ ገላጭና አስማተኞች፣ በድግምት የሚጠነቁሉ ሁሉ ምድራችንን ሞልተውታል። አንዳንዶቻችንም የኛው የስጋ ዘመዶች ሁሉ ጭምር እዚህ ውስጥ አሉ። ምሕረትን እንድታረግልን እንጸልያለሁ። አሜን። ምሕረትን እንድታረግልን እንለምናለን። አሜን። የንጹሐን ደም እየፈሰሰ ያለ በአርሲ ክፍለ ሀገር ውስጥ እየፈሰሰ ያለ፣ በምዕራብ ሐረርጌ ውስጥ እየፈሰሰ ያለ፣ በሰሜኑ የሀገራችን ክፍል፣ በምዕራቡ፣ በወለጋ፣ በተለያዩ ቦታዎች ላይ እግዚአብሔር በስም ጸልያለሁ። ወንድማችንን ጠቅላይ ሚኒስትር ዶክተር አብይን እንድትረዳው
አሜን። እግዚአብሔር ሆይ ይህንን ህዝብ እንዲሸከም በዚህ የመከራ ዘመን አምጥተዋል። ማንም እውነት ነው። ማንም ታግሶ እንዲህ የሆነ አንድ ቤተሰብን መምራት ይከብዳል። ልጆቼ ይፈታተኑኛል ሲጮህብኝ፣ ወንድሞቼ እናቶቼ፣ በግራና በቀኝ 3 ልጆች የምድሪቱን መዓት ነው የተሸከመው እግዚአብሔር። እኔ በቃኝ እስካሁን ድረስ አገልግያለሁ ብሎ ትቶ ቢሄድ እርስ በርስ የሚተላለቅ ትውልድ ነው። መንግስት ቢወርድ እኮ አልኩ፣ መንግስት ቢወርድ እርስ በርስ ተቀረዳዶ በአንድ ቀን ያልቃል። እግዚአብሔር ምድራችንን ይፈውስ። አሜን። አላሰራ ብለውት ሁሉ ጦርነት ነው፣ ሁሉ ጦርነት ሰባቂ። ኢትዮጵያ ንስሐ ግቢ፣ ህዝቤ ሆይ ንስሐ ግባ። መተላለቅ የፈለከው ገጀራ ገዝተሃል፣ ጥይት ገዝተሃል፣ እየተገዳደልክ ነው። አንዱ ትፈጃለህ። ሞትን የፈለከው አይደል? ይኸው ኢትዮጵያ ውስጥ ተገኘ የተባለ በሽታ የእያንዳንዳችሁን ቤት ያንኳኳል። እግዚአብሔርን የሚፈሩ ብቻ ይታደጋቸዋል። እግዚአብሔር አታሳብብም። የክፎችን ጉባኤ እግዚአብሔር ከምድሪቱ ላይ ይነቅላል አልኩ። አትጠራጠረኝ። ይህን ቃል ስማ። ክፋትን የምትመክሩ ለሀገሪቱ ህዝብ ሰላምን ብትመኝ እዚህ ህዝብ ላይ ጥይት አተኩስም። የሀሳብ ልዩነት ካለህ ቀርበህ ጠቅላይ ሚኒስትሩንና የፖለቲካ ፓርቲያቸው በእውቀት ሞግተህ ትረታለህ፣ እንዲለቁ ታደርጋለህ። በምርጫ ማለት ነው። አንድ ቀን ኢትዮጵያ አንድ ቀን አፄ ዮሐንስ በሰላም አይደለም የወረዱት። አፄ ቴዎድሮስ በሰላም አይደለም የወረዱት። አፄ ምኒልክ በሰላም አይደለም የወረዱት። ሁሉ ቀን በዘመናቸው ጦርነት ነበር። ልፈልጌ ነው። አፄ ኃይለ ሥላሴ በጦርነት ነው። መንግስቱ ኃይለ ማርያም በጦርነት ነው። መለስ ዜናዊ በጦርነት ነው። እሳቸው እንኳን ቢሞቱ ማለት ነው። ወያኔ ኢህአዴግ ብለው በኃይለ ማርያም ጊዜ ጦርነት ነው። በዶክተር አብይ አሁን ጊዜም ጦርነት ነው። ገና ሊመጣውም ላለ ለመዋጋት መሳሪያ ገዝቷል። አየህ ትውልድ። ለዚህ ነው ኪራ ላይ ሰው ይልልሃል። ፈውስን አታገኙም አልኩ። ታጠቡ። የስራችሁን ክፋት ከዓይኔ ፊት አስወግዱ። ክፉ ማድረግን ተዉ፣ መልካም ማድረግን ተማሩ ብሎ ያለው የያዕቆብ ንጉሥ ልዑል እግዚአብሔር ነው። ግማሹ አትክልት ይተክላል፣ ግማሹ ሰው ይነቅላል። እንዲህ አይነት ዘመን ላይ ነው የደረስነው። ግማሹ ዛፍ ይተክላል፣ ግማሹ በመኪና ዛፍ ይሰብራል። አዲስ አበባ ከተማ ውስጥ ያየ ነው። ዛፍን ብለትላን እንደ ኤርሚያስ ትውልዱ እየተሰበረ ነው። አዋቃለሁ። እግዚአብሔር ምድሪቱን ያስባት። አሜን። ከዛሬ ከዛሬ ዓመት አካባቢ ይመስለኛል አንዲት እህት ምንጸልይ እህት ነበረች፣ በአውሮፓ ውስጥ ያለች። ስለ ምድሪቱ አሁን የምንጸልይ ወገኖች አሉ። ዝም ብዬ የምለፋለፍ ብቻ እንዳይመስልህ። ማለት ጸሎተኛ ነኝ እያልኩም አይደለም። ኦኬ፣ መዓት ነው የመጣው ምድሪቱ ላይ። እግዚአብሔር ኢትዮጵያን ከውድቀት የታደገበት ነው። አሁንም ግን ወንድሞች እናቶቼ፣ አሁንም ግን የጦርነት ነጋሪት ትሰብቃለህ። አታሳብብም። ትግሬ፣ አማራ፣ ኦሮሞ፣ ከምባታ፣ ሀዲያ፣ ወላይታ ብለህ ማለት ነው። አታሳብብም። መዓት ቤትህን ያንኳኳል። ሞት የወለድካቸው ልጆችን ይነጥቃል። በማንም አታሳብቡ። እግዚአብሔር መቅሰፍትን ሲያደርግ ነው በምድሪቱ ላይ ንጹሐን ወገኖች ሁሉ የሚታረዱት። አሁን ምን ስላደረጉ አርሲ ውስጥ ያሉት ይገደላሉ? ባጨዳ ወቅት
እህል እያጨዱ እያሉ ነው መጥተው ርፍርፍ አድርገዋቸው የሄዱት። በማቀው ቀበሌ የማቃቸው ሰዎች ጌታ ሆይ ኢየሱስ ሰው ጤፍ እያጨደ ብራዘር፣ አመቱን ሙሉ የደከሙ ገበሬዎች አምላኬ ምን አደረገ? ይሄ ደግ ገበሬ ምን አደረገ? ይሄ የዋህ የማንም ጥይት መለማመጃ ያደርጉታል። በቢሎ እጃቸውን እግራቸውን ይቆርጣሉ። በጌታ በኢየሱስ ነሳ ነው መግባት ያለብን ነው ብዬ የምልህ። ወደ ዩናይትድ ኔሽን መጮህን ትታ ወደ ሰራዊት ጌታ ወደ እግዚአብሔር በብርቱ ብንጮህ እግዚአብሔር ምድራችንን በፈወሳት ነበር። ምድራችን ማለት እኔ እናንተን በፈወሰን ነበር። እኔ እናንተ ወደ እግዚአብሔር ያልጮኑን ምድራችንን ፈውስ ብለህ ብትል ተራራ ሸለቆን አይፈውሰውም። ተራራ ሸለቆ የሚፈወሰው በተራራውና በሸለቆ ላይ የሚወጡ የሚገቡ እኔ እናንተ ስንፈወስ ነው። በክርስትና ሃይማኖት ውስጥ እንኳን አንድነት መስማማት እኮ የለም። ስላሴ አማንያን ብለው እውነት እንነጋገር ከተባለ ኦርቶዶክሱ ለጴንጤ፣ ጴንጤው ለኦርቶዶክሱ፣ ኦርቶዶክሱ ከካቶሊክ፣ ካቶሊኩ ለጴንጤው ሰላም አለው እንዴ? የለውም። ንስሐ ነው መግባት ያለበት። የለውም። ኦርቶዶክሱ ከኦርቶዶክስ ሰላም አለው እንዴ? የለውም። ጴንጤው ከጴንጤ ሰላም አለው እንዴ? የለውም። ካቶሊክ ከካቶሊክ ሰላም አለው እንዴ? የለውም። እስላሙ ከእስላም ሰላም አለው እንዴ? ምድርቱ ላይ የለውም። እንደ እግዚአብሔር መልክተኛ እውነቱን ነው የምነግርህ አለ። ኦርቶዶክሱ ከኦርቶዶክሱ፣ ጳጳሱ ከጳጳሱ፣ ፓስተሩ ከፓስተሩ፣ ሼካው ከሼካው፣ መጅሊሱ የተፈወሰ ነው። ቤተ መቅደሱ የተፈወሰ ነው። ቤተ ክርስቲያኑ የተፈወሰ ነው። አልተፈወሰም። እግዚአብሔር ምድራችንን ያስብ። አሜን። በየቤታችሁ ጸልዩ። በየቤታችን እንጸልያለን። እግዚአብሔር ያደረገውን በቀድሞ ዘመን ያደረገውን ክብሩን እየነጠቀን ለፍጡር እየሰጠን ያልሰራ እግዚአብሔር የሰራውን አልሰራም። እነ ሚካኤል ያልሰሩትን ሰርተዋል፣ ያላደረጉትን አድርገዋል፣ ያልሆኑትን ሆነዋል እያልን ውሸትን በዜማ እውነትን መደበቅ መተን በእግዚአብሔር ፊት ቆመን ምድራችንን ፈውስ እንላለን። እግዚአብሔር በምሕረት ያስባት ምድራችንን። እግዚአብሔር በምሕረት ያስበን እኛንም፣ እኔንም እናንተንም። ጸጋና ሰላም ይብዛላችሁ። እዚህ ላይ አቆማለሁ። ተባረኩ። ሰላሙ ነው። አሜን።